ንጉሴ ይባላለሁ በድሮ ስሜ። አሁን ላይ አስማ ንጉሴ ይባላለሁ። ያው ተወልጄ ያደግኩት አዲስ አበባ ውስጥ ነው ያደግኩት። የኔ ቤተሰቦች ፕሮቴስታንት እምነት ተከታዮች ነበሩ። ማለት ያው ግማሽ ቤተሰቦቻቸውን በእስልምና ውስጥ ያሉ ቢሆኑም እኔ ያደግኩበት ፋሚሊ የፕሮቴስታንት እምነት ተከታይ ነበረ። ያው አስተዳደጌን ሪቪው ለማድረግ ያህል እምነት ላይ ጠንካራ በሆኑ ቤተሰቦች መካከል ነው ያደግኩት። ባሉበት እምነት ጠንካራ ነበሩ ቤተሰቦቼ እና ያው ቸርች ውስጥ ቤተክርስቲያን ውስጥ ነው ያደግኩት። መጽሐፍ ቅዱስ በመማር ቸርች ውስጥ በማገልገል ምን በማለት ነው ያደግኩት የነበረው እና አይ ቲንክ ይመስለኛል ነፍስ እኔ እንዴት ነው ነፍስ ትንሽ አውቀን አይምሯችን ማገናዘብ እስከሚችልበት እድሜ እዛ ነገር ውስጥ ማለት ስትሮንግ ብሊፍ ኑሮኝ ያደግኩኝ ልጅ ነኝ። አይ ቲንክ ወደ ሃይ ስኩል አካባቢ ልክ ስንገባ ፋሚሊ ውስጥ የሆነ ኢንሲደንት ተፈጠረ እና እኔ ውስጤ ከነበሩ ጥያቄዎች ጋር ተደምሮ አይ ይሄ ነገር በቃ የሆነ ልክ ያልሆነ ነገር አለው ማለት ነው ብዬ ከዛ ነገር በቃ መውጣት የጀመርኩት ኤርሊ ኤጅ ላይ ነው ስልሽ አይ ቲንክ ኦልሞስት ወደ 16 ዓመቴ ምናምን አካባቢ ላይ ሲሆን ማለት ነው። እና አጋጣሚውን ለማንሳት ያህል እኔ አያቴ ጋር ነው ያደገችው እና የማሚ ቤተሰቦች ሙስሊሞች ናቸው እና አያቴ ጋር ስለሆነ ያደገችው እሷ በእስልምና እምነት ውስጥ ነው ያደገችው። ማለት ተገዳ ሳይሆን መርጣው ፈልጋ ወደ እስልምና እምነት ገብታ እስልምና ውስጥ ነው ያደገችው እና የሆነ ጊዜ እንዳጋጣሚ ሆኖ ትታመምና ወደ አዲስ አበባ ትመጣለች እኛ ጋር እና እኛ ጋር በምትመጣበት ጊዜ ሕክምና ምናምን ተሰጣትና ከዛ ያው ፋሚሊ እስኪ እንትን እንበል ላይክ ይጸልይላት ምናምን ይሄ ነገር ስፒሪቹዋልም ነገር ሊሆን ስለሚችል ያው ከእምነቱ ጋር በተያያዘ ስፒሪቹዋል ነገር ሊሆን ስለሚችል በቃ ይጸልይላት ምናምን ተብሎ እኔ ነበርኩኝ ቸርች ይዣት የሄድኩት የሚገርምሽ ነገር እና ሲጸለይ ምን ሲል ምናምን ፕሮሰሱ ሁሉ ነገር ሲያልቅ ነበርኩኝ እኔ በቃ ያን ነገር ዊትነስ እያደረኩኝ ነበር ቦታው ላይ እና የሆነ የሚያስጨንቅ ነገር አለው በጣም። ምክንያቱም እንዴት ነው ላይክ መጀመሪያ ሲጸለይላት ነገሩ ሲጀምር ምናምን ኖርማል ነበረች እና እንዴት ነው ይሄ በጣም እንትን እያሉ እየጸለዩ ምናምን በመጡ ቁጥር ይሄ በጣም ፕሬሸር በተደረገች ቁጥር ኦል ኦፍ ዘ ሰደን በቃ ይሄ ውስጧ ይሄ ጂኒው ሰይጣኑ ማውራት ጀመረ ምናምንና በቃ እኔ ነፍሷን ልወስደውን ፈልገው እንደዚህ ምናምን ብቻ ተናገረ። መስተፋቅር ተሰርቶባት እንደዚህ ምናምን ያው ካለችበትም እምነት አንጻር ምናምን ብሎ እንትን አለና በቃ ተጸልዩ ምናምን መጨረሻ ላይ በቃ ፈውስ አገኘች። በቃ ተፈወሰች ምናምን ተብሎ ተነሳን እና ቤተሰብ እዚህ ያሉት ቤተሰቦቼን አክስቴ ጋር ነው ያደግኩት። ማዘሬ ዛኔ በሰዓቱ አዲስ አበባ ነው የነበረችው እና በቃ ከዚህ በኋላ ተመልሳ ወደ ወሎ መሄድ የለባትም ወደዛ እምነትም እንዳትመለስ በቃ እዚሁ ትምህርቷን ትቀጥላለች ምናምን ተብሎ እዚሁ ቀረች ማለት ነው። ከዛ ትምህርት ጀምራ እዚህ አይ ቲንክ 1 ወር ምናምን አካባቢ እንደተማረች የሆነ ቀን ከትምህርት ቤት ተመልሳ ትመጣለች ብለን ስንጠብቃት በቃ የለችም፣ አልመጣችም። ከዛ የት ሄዳ ነው ይቺ ልጅ በቃ ቢደወል ምናምን የለችም። መጨረሻ ላይ በሁለተኛው ቀን ተደወለልንና መታለች ወደ ቤት በቃ አትጨነቁ ተባልን። ወደ ወሎ ተመልሳ ሄዳ ማለት ነው። ከዛ እንዴት ልትሄድ ቻለች እንዴት ሄደች ምናምን ብለን ስንጠይቅ ይሄ መስተፋቅር አሰርቶባታል ምናምን ብለውት የነበረው ልጅ እሱና አክቹሊ ደውላ ለምናው እዚህ መቆየት አልፈልግም እና እባክህ መተህ ውሰደኝ ብላ መልሶ ወደ አያቴ ጋር ይወሰዳት ማለት ነው። ልክ ያንን ስሰማ እኔ አይምሮች ጥያቄ ፈጠረብኝ። ማለት እቺ ልጅ ተፈውሳ ከሆነ ድና ከሆነ ይሄ ነገር ከለቀቃት ሀውካም ይህንን ሰው መልሳ ልትፈልገው ትችላለች። ገባሽ? ሎጂካል አይደለም። የሆነ ሰው ከሆነ ነገር ወጥቷል ከሆነ ነገር ተሽሎታል ከተባለ ያንን ነገር ሊፈልግ አይችልም። የሚፈልግ ከሆነ ደግሞ ያ አለበት የተባለው በሽታ አልለቀቀውም ማለት ነው። ስለዚህ እዚህ ጋር የተደረገው ይሄ የፈውስ ፕሮግራም ልክ አልነበረም፣ ውሸት ነው ማለት ነው። ገባሽ? እና እኔ አይምሬ ውስጥ በጣም ጥያቄ ፈጠረብኝና እኔ እንዴት ነው ኦሬዲ መጽሐፍ ቅዱስም ስማር ምን ስል ምናምን በጣም ብዙ አይምሬ ውስጥ ጥያቄ የሚፈጥሩ ነገሮች ስለነበሩ ያ ነገር ሲጨመርብኝ አይ በቃ የሆነ የተሳሳተ ነገር አለ ማለት ነው። በቃ አልኩኝ ዴፊኔትሊ ይሄ ነገር ልክ አይደለም። ወይ መልስ የሚሰጠኝ አካል ያስፈልጋል። መልስ ደግሞ ካልሰጠኝ የግዴታ እዚህ ነገር ውስጥ የመቆየት ግዴታ የለብኝም እና እኔ በቃ ብትሆን ነው የሚሻለኝ ብዬ በቃ ወደ መተው መጣሁኝ። ማለት እኔ ለፋሚሊ ምንም እንደዚህ ቨርባሊ የተናገርኩት ነገር የለም። ግን በቃ ይሄ ከመሄድ ምን ከማለት ምናምን በቃ እየቀነስኩ መጣሁኝ እና ሌላ ኦን ዘ ኮንትራሪ እኔ አሁን የማውቀው ፕሮቴስታንት እምነት ውስጥ ስለሆነ ያደኩት ሜቢ ኦርቶዶክስ ክርስቲያኒቲ ውስጥ የተለየ ነገር ካለ ደግሞ ያንንም ኤክስፕሎር ማድረግ አለብኝ። እኔ ያደኩበት ፋሚሊ ይሄ በማንበብ በማወቅ በማጥናት ምናምን በደንብ የሚያምን ፋሚሊ ውስጥ ነበርና ይሄ ነገር
ማወቅ ኤክስፕሎር ማድረግ ማንበብ ምናምን ችግር አልነበረብኝም ማለት ኤክስፖዝድ ነበርኩኝ ለዛ ነገር እና በቃ እሱን ማየት አለብኝ ምናምን ብዬ ጓደኞች አሉኝ ኦርቶዶክስ ክርስቲያኒት ውስጥ ያሉ ጓደኞች ምናምን አሉኝ እነሱ ጋር ቤተክርስቲያን መሄድ መማር መጠየቅ ምን ማለት ምናምን ጀመርኩኝ ከዛ አይ ቲንክ ያ ነገር ከሃይ ስኩል ጀምሮ ካምፓስ ከምገባበት ጊዜ ድረስ አብሮኝ ቆይቷል ይሄ በቃ ያንን ነገር በማወቅ ውስጥ ያለኝ ሂደትና የሆነ ሳለ እንዲያውም ምን አሉኝ ጓደኞቼ ኦኬ አንቺ ኦሬዲ በቃ ይሄንን እምነት ስለተቀበልሽውና እዚህ ነገር ውስጥ ኢንቮልቭ ሞር ስለጀመርሽ መጠመቅ አለብሽ የክርስትና ስም ሊወጣልሽ ይገባል ምናምን እንደዛ ምናምን ሲሉኝ ኦኬ ምናምን ብዬ the next day ሊሆን ይሄ ፕሮሲጀር ኖ አልኩኝ ማለት በቃ ውስጤ እንትን ያለበት ነገር አይደለምና ኖ ላይክ ታይም ያስፈልገኛል ብዬ ያም ፕሮሰስ አለፈ ከዛ ካምፓስ ከገባውኝ በኋላ በጣም ይሄ ለሙስሊም ኮሚኒቲ እኔ ኤክስፖዝድ ነበርኩኝ ላይክ ኤክስፖዝድ መሆንበት ምክንያቱም ደግሞ ምንድነው ይሄ ባህሪያቸው ስነ ምግባራቸው ስነ ስርዓታቸው ምናምን በጣም ይገዛኝ ነበርና እነሱ ጓደኛ ማድረግ ይቀለኛል ለኔ ማለት የሆነ እተማመንባቸዋለሁ ሊን ማድረግባቸው አይነት ሰዎች ናቸውና ጅልባብ ምናምን የሚለብሱ በጣም ማሻአላ በእምነታቸው ጠንካራ የሆኑ ልጆች አሉ እኛ ፍሬሽ እያለንና ከእንትን ስመለስ ከላይብራሪ ስመለስ ወይ ማታ ካፌ ጂ ምናምን ስመለስ እነሱ ጋር ነበር የምገባው ማለት በቃ ኖርማሊ ለማውራት ለመጫወት ምን ለማለት ምናምን እነሱ ጋር እሄዳለሁና ሲሄድ የሚያሳዩኝ ካራክተር የሚያሳዩት ባህሪ በቃ በጣም የሚገርም እንትን ያላቸው በጣም ቁጥብ ናቸው ስነ ስርዓት አላቸው አደባቸው ሀያቸው ይሄ አለ እንዴ ይቻላል እንዴ እንደዚህ መሆን የሚያስብል አይነት ካራክተር ነው ያላቸውና በጣም ይገርመኝ ነበር እነሱን ሳይና በቃ ሄዳለሁ ሲያወሩ ብዙ ጊዜ ስለ ዲን ጉዳይ ነው የሚያወሩት ምናምን ያን ነገር አዳምጣለሁ ምናምንና ፖዚቲቭ የሆነ ነገር ነበር ፖዚቲቭ የሆነ ኤክስፖዠር ነው እኔ ነበረኝ እና ካምፓስ ከገባሁኝ በኋላ የሆነ ሰዓት ላይ ምን ሆነ እኔም በጣም ኮንፊውዝድ መሆን ጀመርኩኝ ሙሉ ለሙሉ ፉሊ ማምንበት ነገር ውስጥ እንዳልሆንኩኝ ይገባኝና አይ በቃ ከዚህ በኋላ የሆነ ማላምንበት እኔ እርግጠኛ ያልሆንኩበት ነገር ውስጥ መቀጠል የለብኝም ስለዚህ በቃ ብተው ነው ስለዚህ ምን ባረግ ነው የሚሻለኝ በቃ ጥሩ መሆን ጥሩ ማድረግ ጥሩ ማሰብ ኢዝ ኢነፍ ከዛ ውጭ ምንም አይነት ሪሊጅን ውስጥ ኢንቮልቭድ የመሆን ግዴታ የለብኝም ስለዚህ ብተው ነው የሚሻለኝ ብዬ ተውኩት ማለት ነው ላይክ ወጣሁ ከሁሉ ከምንም አይነት እንትን ሴክተር ውስጥ አልመደብም ነፃ ሰው ሆኜ ነው መኖር የምፈልገው በቃ በሚለው ሐሳቤ ወጣሁኝ ማለት ነው ልቀጥል ወይስ ጥያቄ ያለሽ እስከሆነ አወራሁት ላይ እንዳልኳችሁ ማለት በቃ ይሄ የእናት ፊገር ሆና ላይ ከሳደገች እኔ እናቴና ባለቤቷ ናቸውና አክስቴ ፕሮቴስታንት ናት እናቴም ፕሮቴስታንት ናት ላይክ ወንድሜ ፕሮቴስታንት ነው የቀሩት ፋሚሊዎቻቸው ኦርቶዶክስ ናቸው ላይክ እነሱ ናቸው ከፋሚሊ ይሄ ሙስሊምና ኦርቶዶክስ ከሚለው ኮንሰንትሬሽን ወጥተው ወደ ፕሮቴስታንት እምነት የመጡት እነሱ ናቸውና አክስቴ ፕሮቴስታንት ናት ባሏ ግን ሂዝ አን ኤቲስት ነው ይሄ ማቴሪያሊዝምን የሚከተሉ ሰዎች ማለት ነው ምንም አይነት ከምናየው ከምንዳሰው እኛ ዊትነስ ከምናረገው ነገር ውጪ there is no god ብለው የሚያምኑ ሰዎች ያንን አይዲዮሎጂ የሚከተል ሰው ነው እሱና እኔ ያደኩበት አስተዳደግ በጣም ይሄ ክርስቲያኒቲ ውስጥ እንዴት ነው ይቅርታና ይሄ ክርስቲያኒቲ ውስጥ በደንብ አክስቴ በጣም ስትሮንግ ቢሊቨር ናት ስልሽ በቃ ያለችበት እምነት ውስጥ ጠንካራ የሚባሉ ሰዎች አሉ አይደለ እነዛ አይነት ሰው ናትና ላይክ እኔም ያንን ፉት ስቴፕ ነው እየተከተልኩኝ ያደኩት ማለት ላይክ ሁሉ ጊዜ ሰንዴ ኢዝ ቸርች ቅዳሜ ወጣቶች ፕሮግራም አንዴ ወጣቶች ፕሮግራም እንሄዳለን ሰመር ከሆነ ኦልሞስት የሳምንቱን 4 ቀን 5 ቀን ቸርች ውስጥ ነው ሊሆን የሚችለው የመጽሐፍ ቅዱስ ትምህርት ለ2 አመት ያህል ተምሬያለሁ እና እንዴት ነው ይሄ ቤት ውስጥ ሁሉ ጊዜ ባይብል ስተዲ አለን ላይክ ማታ ቁጭ ብለን ባይብል ስተዲ እናጠናለን ከዛ በኋላ ምን አንደርስታንድ እንዳደረግን እናወራለን ምን እንላለን ምናምንና ይሄ እንዴት ነው ያ ስትሪክት የሆነ ክርስቲያኒቲ ውስጥ ነው ያደኩት ግን ስፔሻሊ ይሄ አይምሮዬ ያደገ ልክ ሲመጣ ይሄ ማገናዘብ ጥያቄ መጠየቅ የምንጀምርበት እድሜ ያለ አይደለም የሚነገረንም ብቻ ሳይሆን ሎጂካል የማይመስለን ነገር ይሄ ነገር እንዴት እንደዚህ ሆነ ብለን የምንጠይቅበት እድሜ ላይ እኔ የዛኔ በጣም ጥያቄ መጠየቅ ጀመርኩኝ ማለት ለምሳሌ ለትሴ የስላሴ ኮንሰፕት ትሪኒቲ የምንላቸው ነገሮች ሁሉ ጊዜ ወንደር አድርግ ነበር እኔ ክርስትና እምነት ውስጥ እያለሁኝ በጣም ወንደር አድርግ ነበር ምክንያቱም እኔ ትሩ ታይም ባይብልን ሳጠና አንድ ቦታ የለም ስላሴ የሚል ቃል የተጠቀሰበት የለም ላይክ ሙሉ እንትኑ ላይ ማለት ነው ሙሉ ባይብሉ ላይ እና እኔ ሁሉ ጊዜ ላይክ አክስቴን ጠይቃታለሁ ስናጠና ምን ስንል ላይክ የቱ ጋር ነው ስላሴ የሚለው ኮንሰፕት እንዴት ነው ሊመጣ የቻለው የቱ ጋር ነው ይሄ ነገር ስቴት ተደርጎ ያለው እና መልስ መስጠት መልስ ይመለስልኛል ግን የሚመለስልኝ መልስ
ሎጂካል እንዳኖር ነው የማውቃለሁ፣ የሚያሳምን መልስም እንዳልሆነ አውቃለሁ። ዩ ኖ ላይክ መልስ ነው ተባብለን ለማለፍ ያህል ነው እንጂ በስነ ስርዓት ስቴት የተነገር ላይክ ይሄን ጥያቄ ስንጠይቅ ሪዝን ነው ላይክ ኤግዛምፕል ነው የሚነገረን። አብርሃም በሲና ተራራ ላይ 3 እንግዶች መጥተው 3ቱን እንግዶቹን ሲያስተናግድ ይሄ የስላሴዎች እንትን ነው እንደ ኤግዛምፕል ተደርጎ ነው ምናምን እና እኔ የኔ ማይንድ ምንድነው በዛ ሰዓት የሚያስብ የነበረው እኔ የፈጠረኝ አምላክ እንዳመልከው የሚፈልገኝ ከሆነ ነገሮች ኢዚ መሆን አለባቸው ብዬ ነበር የማስበው። እኔ በሚገባኝ መንገድ መሆን አለበት፣ የኔ አይምሮ አንደርስታንድ በሚያደርገው መንገድ መሆን አለበት። ያለበለዚያ ካላወቅኩት የኔ አይምሮ አንደርስታንድ ማድረግ የማይችል ከሆነ እንዴት ነው በትክክለኛ መንገድ ልገዛው የምችለው? ላይክ እንዴት ነው በትክክለኛ መንገድ ላመልከው የምችለው? ገባሽ? እና ብዙ ነገሮች ለኔ ኢዚ አልነበሩም። አሁን ለምሳሌ ስለ አፈጣጠር ምናምን ስናወራ እና አዳምና ሀዋ ምናምን የተፈጠሩበትን ወይ ስናይ እኔ መጀመሪያ መልስ የተመለሰልኝ እስልምና ላይ ስመጣ ይሄ ነው። አላህ አዳምና ሀዋን ሲፈጥራቸው እንደሚሳሳቱ ያውቃል። መሳሳታቸውም ተፈልጎ ነው የተፈጠሩት። እዛ ቦታ ላይ ግን አዳምና ሔዋን ተፈጠሩ። ከዛ በኋላ ስህተትን ከሰሩ በኋላ ደግሞ እግዚአብሔር ደግሞ ተጸጸተ ይላል እና ሀው ካም እግዚአብሔር እንዴት የሚጸጸት አምላክ ሊሆን ይችላል? ገባሽ? ላይክ ይሄ ከብዙ ነገር ጋር ሪሌትድ ነው። ስለዚህ ይሄ ማለት ኦል ኖዊንግ አይደለም ማለት ነው። ሁሉንም ማዋቂ አይደለም ማለት ነው። ላይክ ምን ይሄ ዓለማችን ክሬት ተደርጎ እስከሚወርቅበት ያለውን ፕሮሰስ ኦሬዲ ያውቀው ማለት ነው ወይ እሱ እንደኛ ይጸጸታል ማለት ነው ወይ እሱ? ላይክ ለኔ ሎጂካል አልነበረም። ገባሽ? ከዛ በኋላ ደግሞ ያው ትልቁ በእስልምናና ክርስትና ላይ ልክ ስንመጣ በጣም ትልቁ አንድ እንትን የሚላል ነገር እንደው የኢየሱስ ክርስቶስ አምላክነትና የኢየሱስ ክርስቶስ መልእክተኝነት ነው። እኛ ጋር ደግሞ እና ኢየሱስ ክርስቶስ አምላክ ነው የሚለው ነገር አምላክነቱን በማመን ውስጥ ብዙ ዳውት ነበረኝ። እኔ ብዙ ዳውት ነበረኝ ማለት እንዴት አምላክ ሰው ሆኖ መሬት ላይ ሊመጣ ይችላል? እንዴት በሰው ልክ ወርዶ ለምን መተናነስ ይገባዋል? ላይክ ከፈለገ እኮ ነገሮችን ሁሉንም ነገር ኢዝሊ ማድረግ የሚችል አምላክ ነው እና ይህንን ያህል ጉዞ መሄድ ለምን ያስፈልገዋል? አንደኛ ነገር። ሁለተኛ ነገር ደግሞ በጣም ብዙ ቦታዎች ላይ እግዚአብሔርን አምላኬ እያለ ሪፈር የሚያደርግበት እሱን እንደ ባሪያ እግዚአብሔርን ደግሞ እንደ አምላክ ሪፈር የሚያደርግባቸው በጣም ብዙ እንትኖች ስክሪፕቸሮች አሉና ይሄ ነገር እርስ በርስ አይጣረስም ወይ? እርስ በርስ የሚጋጩ ነገሮች ናቸው እነዚህ ነገሮች። ገባሽ? እና ዳይሬክትሊ እኔ በጣም ብዙ ጥያቄዎች ብቻ አይብሮዬ በጣም ብዙ ጥያቄዎችን ያመጣ ነበር። ዋሌኩም ሰላም ወራህመቱላሂ ወበረካቱ። ሰከሽ ወይስ ተሰግጂ? እና ብዙ ጥያቄዎች ነበሩና እነሱን ጥያቄዎች በጣም ብዙ ጥያቄዎች ስፔሻሊ ደግሞ ይሄ ቲኔጅነት እየመጣ ሲመጣ ላይክ ልጆች በጣም ይሄ ክራይሲስ ውስጥ የምንገባበት ሰዓት ነው። አይደንቲቲ ክራይሲስ አለ። ላይክ ይሄ በጣም ሁሉ ነገር ፑሽ የሚያደርግብን ፒር ፕሬዠር አለ ምናምንና ያ ተደምሮ እኔ ያሉኝ ጥያቄዎች ላይክ መልስ እያገኙ አልነበረም አብዛኞቹ። ማለት ይሄ በቃ ልክ ነው ብዬ የሆነ ልቤ የሚያርፍበት አይነት መልስ እያገኘበት አልነበረም እና የነበረው አስተዳደጌ ባክግራውንዴ ያ ነው። ላይክ እኔ ሁሉ ጊዜ ይላለው ሰዎች ምናምን ሲጠይቁኝ የሰው ልጅ በደንብ ጥሩ ክርስቲያን ከሆነ ጥሩ አንባቢ ከሆነ ጥሩ መጽሐፍ ቅዱስን አዋቂ ከሆነ መጨረሻ ላይ የሚሰልምበት ፕሮባቢሊቲው በጣም ትልቅ ነው። ምክንያቱም ደሞር ዩ ሪድ ሞር ጥያቄ አይምሮሽ ውስጥ እየተፈጠረ ነው የሚመጣው። ሞር ነገር እየጠየቅሽ በጣም እርጅድ እየሆንሽ ነው የምትመጪው እና ላይክ ትሩሊ ለጥያቄዎች መልስ የምትፈልጊ ሰው ከሆንሽ ኦብቪየስሊ ላይክ አውትሶርስ ታደርጊያለሽ። ሌላ ጥያቄ መልስ ያሉበትን ቦታዎች ትፈልጊያለሽ። መጨረሻ ላይ ላይክ ስቴፑ ራሱ ወደ እውነት ሊድ ያደርግሻል ማለት ነው። እኔ የተናገርሽው ነገር በነገራችን ላይ ምክንያቱም እኔ አይ ሪሜምበር ስልሽ እኔ አክቹሊ ላይክ ወደዚህ መንገድ የገባሁት እስልምናን ወደ ማወቅ መንገድ የገባሁት አስቤበት አልነበረም። ሀቅ ለመናገር ላይክ ኢን ማይ ማይንድ ላይክ ክሮስ አድርጎት አያውቅም። አላህ ሰበብ አደረገልኝና ነገሮችን በሆነ ሰበብ ነው ወደዛ ነገር ወደ ማንበብ ወደ ማወቅ ምናምን የሄድኩትና ግን እንዳልሽ እውነት ለመናገር እኔ ሁሉንም ጥያቄዎች ጠይቄ ሁሉም ጥያቄ ተመልሶልኝ ሁሉም ነገር ልክ ነው ብዬ መጨረሻ ላይ መተው ላይክ አይ ይሄ ነገር በቃ እውነት አይደለም ብዬ ሰርጂ መውጣት የከበደኝ የነበረው ነገር የኢየሱስ ክርስቶስ ኮንሰፕት ነው ማለት እኛ አይምሯችን ኦሬዲ ስንት ዘመን ሙሉ ልክ ነው ብለን የምናምነው ላይክ አምላካችን ነው ብለን የምናምነውን ነገር ላይክ ጥሎ መውጣት it's not easy, it's not simple በነገራችን ላይ እና ኢቭን ፕሩፍ እያገኘሁኝ ራሱ over and over like ሌላ ፕሩፍም ጭምር ነበር የምፈልግ የነበረው so that like አይምሮዬ እርግጠኛ እንዲሆን። ምክንያቱም የሆነ በጣም የሚረብሸው የነበረው ኮንሰፕት እሱ ነበርና እንዴት ነው የሆነ ቀይ መስመር እንደ መርገጥ ነው የሚሰማኝ ነው the moment ያንን ያረኩበት ሰዓት ልሞት እንደምችል ሁላ ነበር የሚሰማኝ እኔ that's how much deep የሆነ ኮኔክሽን የነበረ ለዛ ነገር እና እኔ መጨረሻ ላይ ሁሉም ጥያቄዎች ተመልሰው like
በቃ መጨረሻ ሰዓት ላይ ነው ይሄንን ነገር መጨረሻ ሰዓት ላይ ነው በቃ አክሴፕት ማድረግ የቻልኩት መተው የቻልኩት በቃ ይሄ ሻሃዴን ያስኩበት ቀን ላይ ነው ያንን ነገር መተው የቻልኩት እንጂ እስከዛ ድረስ ኤቭሪቲንግ ኢዝ ራይት እያልኩኝ ግን ኢቺ ፖይንት እያልኩኝ ነበረ ሆልድ ባክ ማድረግ የነበረው ማለት ነው። ያው እየቆየን እሱ ፖይንት ላይ እንዴት እንደደረስን እናወራ። ከዚህ በኋላ ምንም አይነት ሪሊጅን ላይክ አስ እንትን ፓርት አላረግም ላይክ ቴኪን አላረግም ብዬ ከወሰንኩኝ በኋላ አክቹሊ ላይፍ በጣም ኪዮቲክ ነበረ ማለት ከምልሽ በላይ ማለት የሰው ልጅ መርህ ከሌለው የሚያምንበት ነገር ከሌለው ሲደክም አጠንክሬ ብሎ የሚሄድበት ቦታ ከሌለው እርዳታ የሚጠይቅበት ቦታ ከሌለው አይ ዶንት ቲንክ ማለት እንደዛ አይነት የሆነ ሄልፕለስ የሆንሽ አይነት ስሜት የሚሰማበት ፖይንት ያለ አይመስለኝም። ኢን ላይፍ እኔ አይ ዋዝ ሶ ሄልፕለስ እዛ ፖይንት ላይ ስልሽ እኔ እንዴት ነው ከመጣሁበት ፋሚሊ ባክግራውንድ አንጻር አልሐምዱሊላህ ላይክ በጣም ጥሩ ፋሚሊ ውስጥ ነው ያደግኩት እና ላይክ ጥሩ ካራክተር ያለኝ ልጅ ነኝ ስልሽ ለራሴ ከመመስከር አንጻር ሳይሆን ብቻ አይ ሃቭ ጉድ ቫሉስ እና የዛ ሰዓት ምንድን ነበር ማድረግ የነበረው ላይክ ያልኩሽ እኔ ማይ ፋዘር ፊገር ኢዝ ላይክ ያክስቴ ይባል ነው እና እሱ ሁልጊዜ ምን የሚለው ነገር አለ ላይክ ዱ ጉድ ቢ ጉድ ከዛ በኋላ ሌላው ነገር በቃ ኤክስትራ ነው ብሎ ነው የሚያምነው እና እኔ እዛ ሰዓት ማድረግ የነበረው ምንድነው በቃ ጥሩ መሆን ጥሩ ማሰብ መጥፎ ነገር አለማድረግ ቤዚክሊ ደስ ይሄ 10ቱ ትእዛዛት ብለን የምንላቸው ነገሮች አሉ አይደለ እሱን አፕላይ ያደርገዋለሁ ላይፌ ላይ ግን ናት አሰን የሆነ ሪሊጅን ፓርት ቴክ እያደረኩኝ ሳይሆን ራንዳምሊ ላይክ እንደ ሂውማን ጥሩ ነገር ነው ብለን የምናስበውን ነገር ከማድረግ አንጻር ማለት ነው። ግን እውነት ለመናገር እዛ ፖይንት ላይ በጣም በቃ ስትረስ እየሆንኩበት የመጣሁት ጊዜ ነበረ። በቃ ማለት በጣም አንዛይቲ ነበረ። በጣም ስትረስ ሆናለሁ ቢካዝ ከሆነ የሪሊጅን ባክግራውንድ ስትመጪ ዩ ኖ ፎር ሹር ላይክ አፍተር ዴይዝ ህይወት እንዳለ ታውቂያለሽ። በቃ አለ ያን ነገር ኦልሬዲ ውስጣችን አምነ የተቀበለ ነገር ነው እና ሁልጊዜ የሚያስጨንቀኝ ነገር ምንድነው እኔ እንደዚህ አይነት አንሰርቴኒቲ ላይ ሁኜ ምንም አይነት ነገር ላይ ፓርት ቴክን እንዳላረግ ዋት ኢፍ አይ ዳይ ላይክ የሆነ ነገር ቢፈጠር ወዴት ነው የምሄደው? እኔ የትኛው አምላክ ነው ራሱ የሚፈርደኝ? እና አይ ዋዝ ሶ በቃ ስትረስ በጣም ስትረስ ያደረገኝ ነበር እሱ ነገር እና አይ ቲንክ ለዛም ነው ይሄ ልክ ሰበቡን ሳገኝ ይሄ ወደዚህ እስልምናን ወደ ማንበብ ወደ ማጥናት ምናምን ሰበቡን ሳገኝ እስኪ ደግሞ ልሞክረው እስኪ ይሄን ነገር ልያው ብዬ ወዲያውኑ እንትን የወሰድኩት አክሽን የወሰድኩት ለዛም ይመስለኛል። አንድም ቢካዝ ላይክ አይምሮዬ ላይክ እንትን አልነበረውም ሰላም አልነበረውም ዩ ኖ ላይክ በጣም እጨነቃለሁ ምናምን ላይክ ሰዎችን ሳይ ሁሉም በየራሱ እምነት ቦታ የሚያደርገው የሚሄድበት እንትን የሚለው ነገር አለ የየራሱ ፐርፎርም የሚያደርገው ወርሺፕ አለ ምናምንና እኔ ሌፍት አውት ነኝ እዛ ሁላ መሀል ላይ እና አይ ፌልት ሶ ኮንፊውዝድ በቃ ይሄ በጣም ኮንፊውዝድ እንደሆንኩኝ ነበር የሚሰማኝ የነበረው እና ይሄ ኢንቢትዊን የነበረችው ጊዜ ቀላል ጊዜ አልነበረም። ላይክ ከባድ ጊዜ ነበረ ስፔሻሊ ከሜንታል ስቴቢሊቲ አንጻር ምንም የሚገራሽ ነገር ሳይኖር ሲጀመር እንደፈለግሽ ነው አክታውት የምታደርጊው እና እነሱ ደግሞ አክታውት የምታደርጊባቸው ጊዜያቶች ደግሞ የራሳቸውን ኮንሲኩዌንስ አላቸው በኋላ ላይ ላይፍሽ ላይ የራሱ የሆነ ኢፌክት አለው እና የዛኔ ኢፌክቱም ደግሞ መጥቶ ስትደግሚ ስትወድቂ ስትጎጂም ደግሞ ሊን የምታደርጊበት ቦታ የለሽም የምትለምኝበት እንኳን ሌላ ይቀርና ንስሐ የምትገቢበት ቦታ የለሽም ቢካዝ ላይክ የትኛውን ቦታ ፓርት ቴክ እያደረግሽ አይደለም እና ከባድ ጊዜ ነበረ። በት አላቅም በፍጹም ማለት የሆነ አነባለሁ ወደዚህ ነገር ሳባለሁ ምናምን ማለት እኔ ያኔ የመጣሁበት ፋሚሊ ባክግራውንድ የኔ ፐርሰናሊቲ ምናምን ላይክ ያን ያህል ሪሌት የሚያደርግ አይደለም ብዬ ነው ማስበው እና ላይክ ወደዛ ነገር የመሄድ ምንም ሀሳብ የለኝም። ግን እኔ አንድ አሁን ላይ ሳስታውስ ላይክ አንደርስታንድ የማደርገው ነገር ምንድነው ታውቂያለሽ? አላህ ወደ ሆነ ቦታ ሊመራሽ ሲፈልግ ቀጥታ አይደለም የሚመራሽ ከሆነ ጊዜ ጀምሮ ላይክ እዛ ዌይ ላይ ያንን ዌይ ፔቭ እያደረገ ነው የሚያቆይሽ ማለት መጀመሪያ ውስጣችን ሙሀባን መውደድን ያስቀምጣል ለዛ ነገር እኔ አሁን ላይ አንደርስታንድ ያደረኩት ነገር ምክንያቱም እኔ ካምፓስ ከገባሁበት ጊዜ ጀምሮ በጣም ብዙ ሙስሊም ጓደኞች አፈራው። በጣም ደስ ይሉኛል እነሱ የሚያወሩትን ነገር መስማት ደስ ይለኛል። ካራክተራቸውን ሳይ በጣም ደስ ይሉኛል። ኢቨን ዶርም ሁሉ ጊዜ ምን እየተባባልን እናወራለን ከጓደኞቼ ጋር ምናምን ስናወራ ባይ ዘ ዌይ እኛ ነን እንጂ እንትኖቹ ማለት እኛ ነን እንጂ ሞኞቹ ሙስሊሞች እኮ ኢቨን እንትን ቢሉ ማለት ይሄ ዱርዬ የሚባለው ሙስሊም ራሱ ኢቨን ጾም ሲመጣ ረመዳን ሲመጣ እንዴት ቀጥለጥ እንደሚሉ ግን ታያቸዋላችሁ ምናምን እንባባላለን። ማለት የሆነ የሪሊጅናቸው እንትን የሚለው ነገር ላይ ላይክ አያልፉም መስመር ላይ እዛ ፖይንት ላይ ሲደርሱ ኢቨን ሰላም የሚለን የሚያወራን ምናምን የነበረው የሆነ ወንድ ይዘጋናል ሰላም ማለቱን ላይ ያቆማል ኮምፕሊትሊ ምናምንና በጣም የሚያስገርመኝ ነበር ያ ከሬጃቸው ስልሽ በጣም አፕሪሺየት ያደርገዋለሁ ያንን እንትናቸውን ከየት ነው ይህንን ከሬጅ ሊያገኙ የሚችሉት እና በጣም አንድ ደግሞ የሚስበኝ የነበረው ባህሪው ይሄ የሙስሊም ኮሚኒቲ ምንድነው እኔ የነበርኩበት ኮሚኒቲ ውስጥ ሰው